ጤና ይስጥልኝ እንደምን አላችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አሚኮ የሐሙስ እኩለ ቀን ዜና መጽሔታችን ተጀምሯል። ዜና መጽሔቱን እየመራው ሆኔ ተሾመ አበበ በምልክት ቋንቋው ደግሞ ፍቅር ተዘገየ ከእናንተ ጋር ቆይታ እናደርጋለን። አብራችሁኑ ነው። ታላቁ የኢትዮጵያ ህዳሴ ግድብ ዕውቀትን ጽናትንና አልሸነፍ ባይነትን አስተምሮናል ሲሉ በጎጃም ዞን የደጀን ወረዳ አስተዳደር ነዋሪዎች ተናገሩ። የታላቁ ህዳሴ ግድብ ግንባታ መጠናቀቅን ምክንያት በማድረግ የደጀን ወረዳ ነዋሪዎች የድጋፍ ሰልፍ አካሂደዋል። መረጃውን የደጀን ወረዳ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት አድርሶናል። የኔን አለሙ ያቀርበዋል። በምስራቅ ጎጃም ዞን የደጀን ወረዳ ነዋሪዎች የታላቁ የህዳሴ ግድብ መጠናቀቅን አስመልክቶ የድጋፍ ሰልፍ አካሂደዋል። የደጀን ወረዳ ምክትል ዋና አስተዳዳሪ አቶ ዘለቀ ደምሰው የታላቁ ህዳሴ ግድብ መጠናቀቅ ሀገራችን ኢትዮጵያ ፕሮጀክቶችን ጀምራ የመጨረስ አቅሟን ያረጋገጠችበት፣ በዓለም አደባባይ የመከራከርና የመደራደር አቅሟን ከፍ አድርጋ ለዓለም ያሳየችበት ፕሮጀክት ነው ብለዋል። ኢትዮጵያ እንግዲህ ይህንን ህዳሴ ግድብ ለመገንባት በርካታ ተግዳሮቶች አሉ። የውስጥም የውጭም ፈተናዎች ገጥሟታል። ቁማ ለህዝብ በመድረሷ እውነት ለመናገር በጣም ትልቅ ደስታ ይሰማናል። ወረዳችንም እንደ ሌሎች ማህበረሰቦች እንደ መላው ኢትዮጵያውያን ህዝቦች ያደረገው አስተዋጽኦ ከፍተኛ በመሆኑ ምክንያት አቅሟ የሚጨምር የሚያሳድግ እንደሆነ ነው የሚሰማኝ። ግድቡ የኢትዮጵያ ህዝቦች በአንድነት ከቆሙ ሌሎች ታላላቅ ፕሮጀክቶችን ጀምረው የመጨረስ ባህላቸውን ከፍ ያደረገ ነው ሲሉም ጠቅሰዋል። ኢትዮጵያውያን በአንድነት ስንቆም ከማስመረቅ የሚያግድን ኃይል አለመኖሩን ለዓለም አሳይተናል ሲሉም አቶ ዘለቀ ተናግረዋል። በኢትዮጵያውያን ጠንካራ ብርታት ይህንን ግድብ አጠናቀናል። ይህንን ሊገዳደር የሚችል ደግሞ አሁን ላይ ትልልቅ ፕሮጀክቶች ታቅደዋል። እነዚህ ታቅዶ ፕሮጀክቶች ደግሞ የሚጠናቀቁት በኢትዮጵያውያን ትብብር፣ ቅንጅት፣ ድጋፍና መግባባት ስለሆነ እነዚህ ፕሮጀክቶችም ይጠናቀቃሉ የሚል በድጋፍ ሰልፉ ላይ የተገኙት የወረዳው ነዋሪዎች በበኩላቸው ታላቁ የኢትዮጵያ ህዳሴ ግድብ ዕውቀትን፣ ጽናትን፣ አልሸነፍ ባይነትንና አንድነትን ለኢትዮጵያ ህዝብ ያስተማረ ዳግማዊ አድዋ ነው ሲሉም ገልጸውታል። እንደዚህ ሆኖ እናየዋለን ብለን አልነበረም፣ ግን ለዚህ እድል በቃን። ጉልበታችንም ገንዘባችንም የረገፈበት ስለሆነ እንኳን በሰላም ተጠናቆ እንኳን ለማየት አበቃን። ለአባይ ግድብ ለምረቃው እንኳን አበቃን። እንኳን ደስ አላችሁ፣ ደስ ብሎናል እላለሁ። በራሳችን አቅም የምንገነባው ግንባታ፣ በራሳችን ሙያተኛ፣ በራሳችን የኢኮኖሚ አቅም የምንገነባው ግንባታ መሆኑን በመጀመሪያም የተረጋገጠ ስለሆነ እጅግ በጣም የኢትዮጵያ ህዝብ ኩራት ይሰማዋል ብዬ ነው ማምነው። ከምንም በላይ በወረዳው ከሚገኙ ቀበሌዎች የተውጣጡ የተለያዩ የማህበረሰብ ክፍሎች ደስታቸውን በሰልፍ አሳይተዋል።